እሳቱን አንድዱት ቢላውም ደግሞ ያፏድ ጀምሩ ምክንያት ነገር የሚያስቀርጥባችሁ ነገር ነው ተነክተኝ አይደለም ማለት ያድርጉት አትታበሳጩኝ ዛሬ ሼፍ ልዩ እናስወጣሽ ነው በ17ኛውና በ18ኛው ክፍለ ዘመን ማሪያ አንቶኒዮ ካሬም ኤስኮፈር አውገስቲን የተባሉ የፈረንሳውያን የምግብ ሊቆች ወደዚህ ዓለም ብቅ አሉ። በዛን ወቅት የምግብ ስራ ዝግጅት በነገስታት ቤት ውስጥ የሚከናወን ነበር። ነገር ግን ፈርጅና ቅጥ አልያዘም ነበር። እነዚህ የምግብ ጠበብታት ካሬም ለምግብ አይደንቲቲን በመስጠት ቅርጽ በማስያዝ ኤስኮፈር ደግሞ የኪችን ብርጌድን በመፍጠር ዛሬ ላለንበት ድንቅ የኩሊነሪው ዓለም ይሄንን አይነት አስተዋጽኦ አደረጉ። ምርጡ ገበታ እነሱን ያስያዙትን ፈርጅ በዚህ ኪችን ውስጥ ሊተገብረው ድንቅ የሆኑ ሼፎችን ይዞ ለ2.6 ሚሊዮን ብር ውድድር ተዘጋጀ። ዛሬ በዚህ ውድድር ድንቅ ብቃታቸውን ሊያሳዩን ሼፍ ደጀኔ እንኳን ደህና መጣ። እንኳን ደህና ቆየ። ስሜ ደጀኔ አሰፋ እባላለሁ። የምኖረው የካባዱ አካባቢ ነው። በሆቴል ኢንዱስትሪ ውስጥ ተሰማርቼ እገኛለሁ። አሁን ደግሞ የራሴን ስራ በመስራት ላይ እገኛለሁ። የተለያዩ የኬተሪንግ ስራዎችንና የራሴ ሬስቶራንት ከፍቼ በመስራት ላይ እገኛለሁ። ወደዚህ ሙያ እንዲገባ ያነሳሳኝ ያው ከልጅነቴ ጀምሮ ፍላጎቱ ስለነበረኝ ወደዚህ የገጠር ልጅ ነኝ። ከገጠር እንደመጣው አዲስ አበባ እንደገባው የተለያዩ ባለሙያዎችን ሳይ በእነሱ ኢምፕረስ ሆኜ ነው የጀመርኩት። በሙያው 14 ዓመት የስራ ልምድ አለኝ ማለት ነው። በጣም የሚዋጣልኝ የጣሊያን ምግብ ነው። ምክንያቱም መጀመሪያ ስነሳ የጣሊያን ሬስቶራንት ውስጥ ሰራ ስለነበር የጣሊያን ምግቦች ላይ በጣም ጎበዝ ነኝ። ታሸንፋለህ ወይስ አታሸንፍም? አሸንፋለሁ። አሸንፋለሁ አለ። መልካም እድል ነኝ። ሼፍ ተስፋነሽ። ስሜ ተስፋነሽ ፀሐይ ይባላል። የምሰራው ቤተዛታ ጠቅላላ ሆስፒታል ውስጥ በምግብ ዝግጅት ነው የምሰራው። ቆይታል ከተማርኩኝ ወድጄው ነው ፈልጌው ነው የተማርኩት። እዛ ሰራ ነበር፣ የተለያየ ቦታ ብዙ ቦታ ሰራ ነበር። አሁን ደግሞ ቤተዛታ ላይ በመስራት ላይ ይገኛለሁ። በጣም ብዙ አመት ልምድ አለኝ። ከ10 አመት በላይ የሚሆን ልምድ አለኝ። ብሬክፋስት ላይ እና ሳላዶች፣ ብሬክፋስት ክለብ ሳንዱች፣ በርገር፣ ሳንዱች የመሳሰሉት እና ሳላዶች ላይ ሰራለሁ። እንዴት ነው ደጀኔ እኔ ነኝ የማሸንፈው እያለ ነው። አንቺ ምን ትያለሽ? እኔም እኔ ነኝ የማሸንፈው። አንቺም አንቺ ነሽ የምታሸንፊው። እኛ ሁላችሁ ብታሸንፉ ነው ነገሩ ደስ ይለናል። መልካም እድል ነኝ። ሼፍ ነብዩ እንኳን ደህና መጣ። እንኳን ሰላም ቆያችሁ። ስሜ ሼፍ ነብዩ እባላለሁ። ሰፈሬ ቀበና አካባቢ ይገኛለሁ። የምሰራው ገርጂ አካባቢ ሊሞ ኮፊ ይባላል። በሆቴል ኢንዱስትሪ ውስጥ 2 ዓመት በግራዱዌሽን አድርጌ በሆቴል ፕሪፓሬሽን ተመርቄ ነው ያለሁት። ሰርተፊኬትም አለኝ። የምግብ ስራ በጣም ለኔ በጣም አሜዚንግ የሆነ ወይም በጣም ደስ የሚል ስራ እንዲሁም የምወደው ስራ ስለሆነ ከበፊትም ጀምሮ በጣም ደስተኛ ነኝና የምሰራው ነገር ስራ የምግብ ስራ ለኔ በጣም ከምንም በላይ ውስጤ ነውና ፍላጎቱ የኖረው በቃ ከአንድ ምግብ ባለሙያ ሼፍ እሱም ሪኮመንድ በማድረግ ያንን ስራ እንድወደው ሪኮመንድ ሲያደርገኝ እኔም ደግሞ ያንን ስራ ጠልቄ በመግባቴ ያንን ስራ እንድወደው አደረገኝ። በጣም ጥሩ ሆኖ ስላገኘሁት ማለት ነው። ይዋጣልኛል ብዬ የማስባቸው ምግቦች እኔ ግሪልድ ነገሮች በጣም ወዳለሁ። እንዲሁም ደግሞ ሮስት ነገር ግሪልድ ነገር፣ እንዲሁም ሰላድ ነገር፣ ጁስ፣ ፒዛ፣ በርገር እንዲሁም የውጭ ምግቦች ስራ ልቻለሁ። ውጭ ምግቦች እንደዚህ መንዲ ነገሮች እነዚህ ነገሮች ስሰራ ኖሬያለሁ። በአብዛኛው በጣም ልወደው የሚችለው ግሪልና ሮስት ነገሮች እንዲሁም በፍራይድ የሚሆኑ በቤት ውስጥ ማዘጋጀት የሚሰሩ ነገሮች ሆሜድ የሆኑ ነገሮችን ከፋብሪካ ፌርመንት ያልሆኑ ነገሮችን መስራት በጣም ያስደስተኛል። መሞከር። ሁለቱም ተወዳዳሪዎቻችን ምን ትላቸዋለህ? ያው እስከዛሬ ድረስ እስከመጣንበት ብዙ ቻሌንጆች ያጋጥሙን ይችላል በማንኛውም የስራ ዘርፍ።
ነገር ግን ቻሌንጆቹን ለማለፍ በትጋትና በጽናት ቆራጥ ተነሳሽነት ይዞ በትግል ማሸነፍ ነው። ስለዚህ ወደፊት ለማሸነፍ ዝግጁ ነኝ። ለማሸነፍ ዝግጁ ነኝ። መልካም ዕድል ይመኛለሁ። እንግዲህ እንደነገርኳችሁ እነዚህ የምግብ ጠበብታት ግብአቶችን እየጨመቁ ደግሞም እየተመራመሩ አሁን ወዳለንበት ደረጃ አምጥተዋል። እኛም ለእናንተ ድንቅ ግብአቶችን ሰጥተናችኋል። እነዚህ ግብአቶች 5 ግብአቶች ናቸው። ከነዚህም ግብአቶች ውስጥ አንድም ግብአት ወይም ተጨማሪ መርሳት ከጨዋታ ከውድድር ውጭ ያደርጋቸዋል። ነገር ግን እያንዳንዱን ግብአት በጥንቃቄ መርምራችሁና አይታችሁ ዳኞችን በሚመስጥ ሁኔታ ሳህኖቻችሁን 4 ሳህን ታዘጋጃላችሁ። 3ቱ ሳህን ዳኞቹ መርምረው አይተው ቀምሰው ይሄ ጎሎታል፣ ይሄንን ጨምሩ፣ ይሄንን አሻሽሉ የሚሉባቸው ሲሆን አንዱ ደግሞ ካሜራው በትክክል ተቆጣጥሮ አይቶ በመጨረሻ ላይ ይሄ ሳህን አሸንፏል፣ ይሄ ሳህን ወድቋል የሚሉበት ነው። ይህንን ውድድር ለማድረግ የሚሰጣችሁ 25 ደቂቃ ነው። ይሄ 25 ደቂቃ ከመጀመሩ በፊት ሳጥኖቻችሁን ትከፍታላችሁ። ልክ ሞሰቡ እንደተከፈተ ግብአቶቹን አይቻለሁ። እኔ ግብአቶቹን ስከፍታቸው በአይን አውቀዋለሁ። ተጠቅሜው አላውቅም፣ ሰርቼው ማለት ነው። ግብአቶቹን ከፍቼ ሳያቸው ሁሉም የሚታወቁ ግብአቶች ናቸው። ያው ሌላ ቦታ የምንሰራባቸው ግብአቶች ናቸው። በሳጥን ውስጥ በተር ስኳሽ፣ ማንጎ፣ የጭቅና ስጋ፣ ክራከር ብስኩት፣ ሚጥሚጣ ተሰጥቷቸዋል። እነዚህን ግብአቶች መቀላቀል ብቻ አይደለም፣ መመራመር፣ ማዋሃድ፣ የተሻለ ውጤት የሚያመጣው የትኛው ነው ብሎ ማሰብ ይፈልጋል። ካሰባችሁና ካበሰላችሁ በኋላ ደግሞ በሚያምር ሁኔታ ሳህኖቻችሁ ላይ ማስቀመጥ ይጠበቅባችኋል። እነዛ ሳህኖች ሄደው ድምፅ አውጥተው ለዳኞቹ ይሄኛው ሳህን አሸንፏል ማለት መቻል አለባችሁ። ስለዚህ ምግቡ ውድድሩ መቀላቀልና ማቅረብ ብቻ ሳይሆን መሪነትን፣ በውጥረት ውስጥ ስራን መስራትን፣ በብቃት በፍጥነት ሳህንን በጠረጴዛ ላይ ማቅረብ። ይሄንን ውድድር ደግሞ በብቃት ወዳጄ ሼፍ ብርሃኑ የመካከል ዳኛዋን አንስቷን ዲምፕላም ዘ ዲምፕል ገር ሼፍ ልዩ ደግሞም የስጋ ማስተሩ ዘ ፒት ማስተር ወንዴን ይዞ ይሄንን ውድድር በብቃት ይመሩልናል። ተወዳዳሪዎች ተጨማሪ ግብአት ከፈለጋችሁ በሼልፍ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ወተትና የወተት ውጤት፣ በመደርደሪያ ላይ ቅመማ ቅመሞች እንዲሁም ማባያ ከፈለጋችሁ ፎርቹን ብሪያኒ ባስማቲክ ራይስ አለላችሁ። ስለዚህ አሁን እሳቱን አንድዱት፣ ይጨስ ይጫጫስ፣ ቢላዋም ደግሞ ያፏጭ። እናንተም 25 ደቂቃችሁ አሁን ተጀምሯል። ጀምሩ። ፈጠን እያላችሁ አሁን ደቂቃችሁ 23 ከ25 ብቻ ቀርቷል ይላል። ሳህን ነው የምታዘጋጁት። ግብአት እንዳትረሱ ተጠንቀቁ። አሁን የሚቀራችሁ 20 ደቂቃ ከ33 ሰከንድ ነው። ነብይ አቤት፣ እንዴት እየሄደ ነው? ጥሩ ነው። እሺ፣ ያው ያለፈ ኤክስፒሪየንስ በትግል ውስጥ ስላለፍ ዛሬ አሸንፋለሁ እያልክ ነው? አዎ፣ በትክክል በርታ። ጊዜን በአግባቡ ተጠቀም። እሺ፣ ግብአት እንዳትረሳ። እሺ። እሺ፣ ተስፋ ፈጠን እያልሽ ተወዳዳሪዎች አሁን የሚቀራችሁ 18 ደቂቃ ከ44 ሰከንድ ነው።
ኧረ እባካችሁ ጭሱ ትንሽ ይውጣ። እስካሁን መክተፍ ላይ ብቻ ነው ያላችሁት። 14 ደቂቃ ከ40 ሰከንድ ነው የቀራችሁ። ሼፎች ፍጥነት ፍጥነት ፍጥነት። ሼፍ ተስፋነሽ አትሊስት አሁን ተሽ ብሏል። ግሏል እሱ መጥበሻ። ስጋችሁ እንዳይጠነክር መጥበሻ ጋር ለባይ እሳታችሁን ተቆጣጠሩ፣ መጥበሻችሁን ተቆጣጠሩ። ተወዳዳሪዎች አሁን የሚቀራችሁ 11 ደቂቃ ከ55 ሰከንድ ነው። ግብአት እንዳትረሱ። ግብአት ግብአቶቻችሁ በተር ስኳሽ፣ የጭቅና ስጋ፣ ሚጥሚጣ፣ ማንጎ፣ ክራከር ብስኩት ነው። ደግሜ የምናገረው ግብአት እንዳትረሱ ነው። የፈለገ ምርጥ ነገር ብትሰሩ ግብአት ከሰረረሳችሁ ከጨዋታው ከውድድሩ ውጭ ነው የምትሆኑት። ዳኞች እኔ ከሼፍ ልዩ ላስወጣሽ ነው፣ ከስቱዲዮ ላስወጣሽ። ሁለት ደቂቃ ከ17 ሰከንድ። አንድ ደቂቃ ከ31 ሰከንድ። ጨርሳል። ይሄው ደውል መድረስ ስላለ ሼፍ ደጀኔ የመጀመሪያውን ፕሌት ጨርሷል። ግብአት መርሳት ከውድድር ውጪ ያደርጋል። 1 ደቂቃ ሰርታችሁም ሳህን ላይ ካላቀረባችሁ ችግር ነው። አገኘች ተስፋንሽ። አሁን እኮ ኤክስትራ ነገር የምታስቡበት ጊዜ አይደለም። የሰራችሁትን ነገር ጀስት ፕሌታችሁ ላይ አድርጉት። አታበሳጩኝ ዛሬ። ምንድን ነው የምታጨበጭቡት? የሚያስጨበጭብ እኮ ነገር እኮ አይደለም እኮ ያለው። በቃ አሁን መንካት አትችልም። ተስፋነሽ ጨርሰሻል? ደውልሽን ተጫኘዋ። ምንድን ነው የሚያስጨበጭባችሁ? የሚያስጨበጭብ ነገር እኮ የለም እኮ። የምታዩት ነገር የሚያስጨበጭባችሁ ነገር ነው። ጨረስኩ የሚል ደውል ስንሰማ ነው። ደውል ስትሰሙ ነው አይደለ? ግን ደውል ስትሰሙ ይሄ ነገር እዚህ ውስጥ ተፈጭሮ እንደተቀመጠ አይታችሁታል? what is this? I saw it so not ታዲያ ልንገራው ይሻላል። ለምን አላገዘውም? ከነገርኩት የእሷ አያናድድም የበለጠ እሱ በኋላ ትዳኙታላችሁ። ውድ የኢቢኤስ ቤተሰቦች እንዲህ በሚያስቆጭ ሁኔታ በተደጋጋሚ ግብአት መርሳት አይቻልም። ከውድድር ውጪ ያደርጋል። የረሳችሁትን ነገር ሳህን ላይ ማስቀመጥ አትርሱ እያልኩኝ እንዲህ ድንቅ ብቃት እያላቸው እንደ ሼፍ ቁጭት ይፈጥራል። ግን የመጨረሻውን ውሳኔ የምወስነው እኔ አይደለሁኝም፣ ዳኞች ናቸው። ዛሬ በተለይ ሼፍ ልዮ አበሳይታይ ከስቱዲዮ ላስወጣት ነበር። ለውጥ እኮ አላመጣውም። ብታስወጣኝ ይሻለኝ ነበር። ለማንኛውም በመጀመሪያ ሳህኑን ሰርቶ የጨረሰው ሼፍ ደጀኔ ለዳኞች አቀርብና ዳኞች አስተያየታቸውን ይሰጡበታል። ከኛ ጋር ቆዩ።
መጀመሪያ ሳህኑን የጨረሰው ሼፍ ደጀኔ ወደፊት ይመጣል። ሼፍ ደጀኔ ገበታ ላይ የምትፈልገውን አይነት የኩሊነሪ ፍልስፍና አሳይቻለሁ ብለህ ታስባለህ? በቻልኩት መጠን አወሰርቻለሁ ብዬ አስባለሁ። ረክተሃል? አዎ። ይህንን እርካታህን ወይም ውሃ ይቸልሱበታል ወይም እሳት ይለኩሱበታል። ሼፍ ብርሃኑ ደጀኔም እሺ፣ ምን ነበር ለመስራት ያሰብከው? ምንድን ነው የሰራኸው? እስቲ አንተ አብራራለን። ስቴክ ስኳሽ እና ብሮኮሊ ሳይድ አድርጌ ከዛ በክራከርስ እና ማንጎ ሶስ ስፓይሲ አድርጌ ነው የሰራሁት። ስጋው ያው ስቴክ አድርገው ሰርተዋል። ያው ችክና ስለሆነ በማንኛውም ሁኔታ ላይ ያበሰልክበትን መንገድ ሚዲየም ሬር አይነት አካባቢ ስለሆነ ለስላሳ ነው። ግን ማንጎ ሶስ ለስጋ ይሄዳል ወይ ነው? ማንጎ ሶስ ከስጋ ጋር ብዙ ሪሌትድ የለውም፣ አይሄድም። ስጋ የሚፈልገው እንደዚህ ዳርክ ሚቶች የሚፈልጉት ስትሮንግ የሆነ ሶስ ነው የሚፈልጉት። ባለ በመረጋጋት ግን ከዚህ የተሻለ ትሰራለህ ብዬ ጠብቅ ነበር። ይህም መጥፎ አይደለም፣ ግን ስጋው ከሶሱ ጋር ብዙ ማለት ሊሄድ የማይችል ሆኖ ነው ያገኘሁት። ደጀኔ ሙሉ ሳህንን ሳይ ቆንጆ ነገር ሰርታል። እኔ ደግሞ ግብአት ባለመሰብሰብ በጣም ደስ ብሎኛል። በቃ ይሄ ዲሽ ስታየው አረንጓዴ ነገር ነው የሚጎላው። አረንጓዴ ነገር ሄደህ ፒክ አደረክ። ኦልሬዲ 5 ግብአት አለው፣ 3 ነገሮች ተጠቅሟል። 3 ነገሮች ያነሳበት ምክንያት ምንድነው? ግሪን ነገር ይጎላል። እሱን በደንብ ታርጌት አድርገህ ሄደህ ጨምረህበታል። ወደ ቴስት ስንመጣ ስቴኩ ይሄ ቴብል በተር እያረክ ሮዝሜሪ እያረክ ትንሽ ቴስት ብድግ እንዲያረክ ቴስት ብሰጠው። ፔፐር ስቴክ ነው አይደል መስራት ያሰብከው? ፔፐሩን ሞቅ ብታረግብ የለውም። ብላክ ፔፐር ኦልሞስት የለውም። ሳሸተው አይተኛል፣ አይመጣም። ያ ይሄ ስቴክ ላይ የገበታ ቅቤው ፔፐሩና ጥብስ ቅጠሉ የሚያመጣው አለ አይደለ? ወይ ጥብስ ቅጠል ወይ ደግሞ ታይም እያደረግን የምናረጋው እሱ ቴስት አልመጣም። ከዛ ውጭ ግን ብልጠትህን በደንብ ወድጀዋል። ደስ የሚል ፕሌት ነው። ቴስት ብቻ ነው የጎደለው። ከዛ ውጭ አትክልቶቹ ጥሬ ትንሽ ይቀራል። ኦቨርኩክድ ነው ስጋው፣ ግን ኦቨርሎ ስታየው ከለሩ ደስ ይላል። ሌላው ምክንያቱ በጣም ልክ ያልሆነውና የደረቀበት ምክንያት እና ላሳየ ግሬን ይታያል። እንደዚህ ግሬን ማለት እሱን ኦቨር ከትፎ ኖሮ ስጠብሰውም ለኔ ጁሱ እንትን አይልም፣ አይወጣም። ቶሎ ሲል ይሆንልህና ቴንደር ይሆናል። እኔ ጋም ውሃውን ቢወጣ ራሱ ለመብላት ኢዚ እና ቴንደር ጥርሴ ላይ ትንሽ አሁን አታገለኝ። ቱ ዌልደን ነው እኔ ጋ የመጣው ቲን ነው። ሌላው ደግሞ ይሄ ስኳሽ እንትኑ ይሄ ማንጎ ሶሱን የሰራህበትን ትንሽ ክሬም ቢኖርበት አሁን ብር ያለህን ነገር ሁሉ ይቀይረው ነበር። መጥቷል። ለእኔ አሲዲቲ ያለው ሲዝን ይቀረዋል። ክሬም ቢኖረው ከሚጥሚጣው ጋር ትንሽ ሚጥሚጣው ሞቅ ብታደርግ ቆንጆ ሶስ ይወጣው ነበር። ሌላው ይህንን ደግሞ ስኳሹን አልበሰለም፣ ጥሬ ነው። ሁለተኛ ማድረግ የምችለው ሁሉንም ነገር ፈጭተው እዚህ ጋር እንደ ፑሬም ማድረግ ትችል ነበር፣ ከሶስ ይልቅ ማለት ነው። ይሄድልሃል፣ ቲክ ይሆንልሃል፣ ያሳምረው ነበር ፕሌትን። ሌላ ቅድም እንዳረግኩ ፕሌቱ ላይ እንትን ቀርቶ ዲግሌዝ አድርገው ሶስ መስራት ትችል ነበር። ሌላ ሶስ ከምትጨንቅ ብራውን ሶስ አድርገው ሶስ ማምጣት ትችል ነበር። ይህንን ፑሬ ማድረግ ትችል ነበር። ዳትስ ኢት ለኔ ኮሜንት። ግን ኦቨርኦል ሳየው በጣም አሪፍ ነው ለአይን። ስበላው ሲዝን ያንሰዋል። በሁለተኛነት ውድድሩን ምን ልበለ ቀሪውን የእናንተ ጭራሽ ስለሆነ ያው እናንተ የምትሉኝ በሉ። የሚሉትን እነሱ ናቸው። ሼፍ ነብዩ በእርግጥ ደቂቃ ቀርቶት ሳህኔን ጨርሻለሁ ብሎ ደውሉን ደውሏል ያለው ነገር ግን ቅድም በጣም በቃ በእንደዚህ አይነት ፖቴንሻል ሰው ፖቴንሻል ኖሮት ሲምፕል ነገር ፎከስ ማድረግ ሳይችል ቀርቶ የሰራውን ነገር አንስቶ ከብሌንደር ውስጥ ወደ ዕቃ ሁሉ አቅርቧል። መገልበጥ ሲቀራ ነው። በዚህ ሁኔታ ውስጥ ሆኖ የሼፍ ነብዩን ፕሌት ይቅረብ ወይስ ይቅረብ? ሁለት ለአንድ በሆነ ውጤት ይቅረብ አይቅረብ ተብሏል። ሁለት ለአንድ በሆነ ውጤት። ስለዚህ ሼፍ ብርሃኑ፣ ሼፍ ልዩና ሼፍ
ወንዴ ሲበሉ ታያለህ፣ እነሱ ይቀምሳሉ። ሳህንህን ታቀርባለህ። ሼፍ ልዩ ምን ትያለሽ? በነካ ይቆጠራል? በነካ አይቆጠርም ሰርተዋልና፣ ግን ምን ልታረገው ነበር ያሰብከው ነገር? በመጀመሪያ አመሰግናለሁ። ያው የተሰጠኝን ግብአት በሚችለው መልኩ ተጠቅሜያለሁ ብዬ አስቤያለሁ። ሰዓት ያለቀ ነው መሰለኝና በዛ ሰዓት ለመጨረስ ብሌንደር አድርጌ ነበር ጁሱ ሰፓሬት አድርጌ በግላስ አድርጌ ለማቅረብ ነበር ያሰብኩት። እንዲሁም ደግሞ የሰራሁት በጎን ላይ እንደ ሳይድ ዲሽ ወይ በግላስ እንዲወጣ ነበር ያሰብኩት። የመርሳት ጉዳይ የኔ ስህተት ነው። ኦኬ፣ እንደ ጁስ ማለት ነው ከጎን። ያ ማንጎ በውሃ ነው ብሌንድ ያደረከው? ምን አለው? ያ ምንም የለውም፣ ራሱ ማንጎ ብቻ ነው። ማንጎ ፍሬሽ ስለሆነና አንድ ማርች ስለሆነ ምንም አይነት ነገር የገባበት ስኳርም ምንም ነገር የለም። ራሱን ብሌንድ አድርጌ ሻይ እንደው የሚያጓጓ ነገር ካለው የመቅመስ ለመቅመስ ካጓጓኝ ብዬ ነበረ። ማንጎ ጥሩ ስለሆነ ከምኑ ጋር ይሄዳል ብለህ አሰብከው? ማንጎ እንደ ጁስ አድርገው ሴፓሬት እዚህ ጋር ተቀመጠ። እንዴት አድርገን እንድንበላው ነው? ጁስ ነው እኮ አይደል? ኦልሬዲ ኮልድ ጁስ ነውና ከምኑ ጋር ነው? እንዴት ነው? እንደ ፈርስት ኮርስ ኦር ከምግብ በኋላ እንድንጠቀመው ያው ቀለል ያለ ነገር ስለሆነ አንደኛ ያቀረብኩት ምግብ እንጀራም ስለሌለው ከበድ ማይል ስለሆነ በተሰጠኝ ኢንግሪዲየንት ከሱ ጋር ማች ያደርጋል ብዬ ስላሰብኩ እንቀምሰዋለን እንደ አዲስ ጊዜ። ወደ ሰራው ስራ ስንመጣ ስትሰራበት የነበረው እንቅስቃሴ በጣም ያስፈራል። በጣም ነው የምትሮጠው፣ በጣም ረሽ ነው፣ በጣም ትጣደፋለህና ለሌላ ጊዜ እንደዚህ አይነት እንትኖች ኪችን ላይ እሳት አይደል ቢላ ምናምን ስላለ ጥንቃቄ ብታረግ በጣም እየተሳቀቀን ነበር ሳይሄ ነበረው። ከዛ ውጪ ስጋው ኦቨር እሳት ላይ ቆይቷል። መጥበሻው መጀመሪያ እኮ በደንብ ግሏል። ከዛ ትንሽ ነበር የሚበቃው። ሳብ አድርገህ ብታወጣው እንደዚህ አይሆንም። አይተዋል፣ ሶሱ የለም ድርቅ ብሏል። ቀምሰዋል? አይተዋል? ሶስ ያልተጠቀምኩበት ምክንያት አንደኛ የምንጠቀመው ፕሌት ላይ በእንጀራ ሲሆን ደረቅ ጥብስ እንዲሆንልኝ ስለፈለኩ ብዙ ስቶክ አላረኩም። እንደ ጥብስ ነው። እንደ ጥብስ ትራዲሽናል ደረቅ ጥብስ፣ ጭቅና ደረቅ ጥብስ። ጭቅ መረቅ የሌለው ደረቅ ጥብስ። ደረቅ ጥብስ ሸክላ ጥብስ ሳይሆን በመጥበሻ ደረቅ ያለው እንትን ብሏል ነው፣ ድርቅ ብሏል ስጋው። የጭቅና አይደል? ጭቅና ደግሞ ብዙ ሂት አይፈልግም። ደረቅ ጥብስ ሶስም ባይኖረው ግን ብዙ እሳት አይፈልግም እና ላላ ብሎ ቢወጣ አሪፍ ነበር። ግብአት ከመርሳት ውጪ ኦል ኦቨር እንደዚህ ስታየው ደስተኛ ነህ? ምንም ማለት እንደለፋኸው ልፋት እንደ እንቅስቃሴ የተጠቀምከው ደስ የሚል ነገር የለውም። ከለርፉል ለማድረግ እኮ ሞክረሃል። ቤል ፔፐር አለው፣ ቲማቲሙ ምናምን ገብቷል። ግን ካየኸው ኦቨር ኩክድ ሆኗል። ሽንኩርቱ ጠቁሯል፣ ቲማቲሙ ጠቁሯል፣ እንትኑ ጠቁሯልና ድፍን ብሏል ሁሉ። እሳት ላይ ረጅም ደቂቃ ነው የቆዩት። ከዛ ውጭ ክራከርስ እኔ በጣም ስለምወድ እሱን ዝም ብዬ ከሽከሽ እያረኩ እየበላሁት ነበር። እስኳሹ ላይ ምንም ነገር አላረክበትም፣ አልበሰለም። ያንተም ትንሽ ይቀረዋል። እንዴት እንደሚሆን አላውቅም። ሼፍ ወንዴ ጥብስ ነው ስቲር ፍራይድ ነው? አይ ጥብስ ነው የተጠቀምኩት። ስቲር ፍራይድ ጥብስ ከሆነ ታዲያ የተጠቀምከው ቤል ፔፐር ከሆነ አይደል? ያ ፈረንጅ ቃሪያ እንጠቀማለን ጥብስ ላይ። አይ ለልጆች ምናምን ከሆነ ሜቢ ያስኬዳል ሀሳቡ። ሰፓሬት ያው ሌላው አከታተፍ ነው። ስቲል አሁንም አከታተፍ ላይ ይሄ ግንትር እንዲያደረገ የሆነበት ምክንያት ግሬኑን ተከተለ አለመክተፍ ነው። ይሄ ማስ ይሄ ምንድን ነው የሚባለው? ፋይበሩ አለ አይደል? ፋይበሩን በቁመቱ ስታረገው ስጋ ይገነትራል። ግን ፋይበሩን ባሳጠርከው ቁጥር ጥርስ ላይ ቆንጆ ስታኝከው ጥሩ የማኝክ ኢቭን ለህፃን ልጅ የሚሆን ነው ጭቅን። ይሄ ግን አሁን ኦቨር ኩክድ በሆኑ እንደ ምንድን ነው የሚባለው እንደ ቶፕ ሳይድ ምናምን ነው። በጣም ታፍ ሆኗል።
ገብተዋል። በተረፈ ጀስት እንደ ምግብ ሳየው ጥሩ ነው። በተረፈ ግን አርኪ አይደለም ለኔ። ምግብ በአምስቱም የስሜት ሕዋስ ነው የሚታየው። ሲቀርብ መጀመሪያ እናየዋለን በአይናችን፣ ከዛ በኋላ እናሸተዋለን፣ ከዛ በኋላ ደግሞ እንቀምሰዋለን። ከመቅመሳችን በፊት እንዳስሰዋለን እኮ አይደል? ወይ በቢላም ይሁን በምንም ስንቆርጠው ድምፁን ወይም የሚቆረጥበትን መንገድ አይተን ጀጅ እናደርገዋለን። ይህን ቀጥሎ እንቀምሰዋለን። ስንቀምሰው ደግሞ በምላሳችን ነው። ከቀመስነው በኋላ ደግሞ ስናኝከው ድምፁን እንሰማለን። በአምስቱም የስሜት ሕዋሳት ሲረጋገጥ ነው ያ ምግብ ጥሩ ነው የሚሆን። ለአይን ጥሩ ሲሆን፣ ለጣም ለምናደርጋቸው ለአምስቱም ስሜት ሕዋሳቶች ጥሩ ሲሆን ነው። ስትሰራበት የነበረበት መንገድ ጥሩ ነበር እየሄድክ ነበር። ክራክር አስቀምጠ ከእንደገና ዳቦ ስታስቀምጥ ነው ነገሩ የተበላሸው። በሶስተኛነት ሼፍ ተስፋነሽ ፕሌቷን ጨርሳለች አልጨረሰችም? የረሳችሁ ነገር አለ? ዳኞች አሁንም ይቅረብ ወይስ አይቅረብ? እኔ ሁለት ልብ ነኝ። ለምን በቸልተኝነት ስለተወችው አዝ እንደ እንትን ግን ባየው ደስ ይለኛል። ግን ሰው አውቆ ሲረሳና ሳያስበው ሲረሳ፣ አሁን እሷ ኦልሞስት ቢዚ ስለሆነ ነው የረሳው። የእሷን ግን መቅመቅ ራሱ ፌር አይደለም። እያየችው ነው። ኦልሞስት እኮ ከትፋ እንኳን ጥሬውን ብታደርገው ምን ችግር አለ? ስለዚህ ፌር አይደለም። ሼፍ ልዩ ተስፋነሽ ያናድሽኛል። ስንት ጭቅጭቅ እንደተፈጠረ በስምሽ ጠርቼ ነው ግብአት እንዳትረሽ ስልሽ የነበረውና የሚቀመስ ነገር ይኖረዋል ብዬ አላስብም። ግን አትሊስት ፕሌቲንጉን ለማየት ቢመጣ ደስ ይለኛል። ሼፍ ብርሃኑ እኔ ታወቀ። ስለዚህ ሁለት ዳኞች የሼፍ ተስፋነሽ ማዕድ አይቀመስም፣ አንዲት ዳኛ ይቀመሳል ብትልም ማዕዱ አይቀመስም። እኔ ግን እናንተ ከሁሉም በላይ የተስፋነሽ ብቻ ነው አይደል ያበሳጫችሁ? አሁንም ሼፍ ልዩ ለሷ ለመከራከር ትፈልጋለች። አንቺ የምትይው ረስታ ነው። መጀመሪያ ረስታ ነው። መጀመሪያ ረስታው ነው። ረጅም ሰዓት ከማን ረስታ? እንዴት ረስታ ነው? አሰው አንዴ ይዞታል እኮ ባለቤቷ አለች። መጀመሪያ ረስተሻል። መጀመሪያ ረስቷል። ከዛ መጨረሻ ላይ ስንት ደቂቃ ሆልድ ልፈነክተኝ አይደለም ማለት ይሄን እንደዚህ ያለ በተር ስኳሹ አሁን አለ የለም? አለ። ልክ እንደዚህ እኮ ቅድም ይዘዋለች። ወደ መጨረሻ ምን ታርገው? ስለዚህ እሷ ረስታው ነው እኮ ማለቷ እኮ ነው። መጀመሪያ ረሳሁት ነው። መጀመሪያ ማለት ስቴኩን ላዘጋጅ ስል መምቻ አጣው፣ ቴንድራይዝ አጣው። ከዛ በኋላ ደግሞ መሽሩም አጣው፣ ሽንኩርቱም የሆነ እንትን አልኩኝ። ከዛ ሀሳቤ ተበተነ። የኛውን ፎርጌት አደረኩት። መጨረሻ ላይ ነው እንትን ስል አየሁት። ከዛ ብድግ አድርጌ ቁጭ አደረኩት። ግን ዲኮር ነው ማለት ትችያለሽ እኮ። ዝም ብለሽ ቆንጆ አድርገሽ እኮ ከትፈሽ አይኔ እንደ ዲኮር ነው የተጠቀምኩት ማለት ትችያለሽ በጥሬው። ስለዚህ አሁን የምትለኝ ይሄንን አምጥታ በጥሬው እንደዚህ ዲኮር ነው ልበል? አንተ ደግሞ ሌላ ክሬዚ ነገር ትፈልጋለህ። ይሻላል። ለማንኛውም ውጤቱን ይዘን እስከምንመለስ አብራችሁን ቆዩ። አቀውና አዲስ ቤት ሲሆን ግራ ያጋባል። ያኛው ነገር ግራ ያጋባል። ምኑ ጋር ነው የሰራህበት ቤት ሲሆንና አዲስ ቦታ ስትመጣ እንዴት ወደ የምታውቀውና ዛሬ የምታውቀው አንድ አይደለም። ያ ትንሽ ዲስተርብ አደረገኝ። ተረፈ ስናይስ አንተ ደግሞ ጠሬ ስኳር ነው ወይ ደግሞ በትንሽ ጉድ ሲምሽናል ግን እኮ ልጣጩን ራስ እኮ ዲኮር ማድረግ ይቻላል። እንደ ውድድር ያው ከባድ ነው፣ ግን ቢሆንም ግን ጥሩ ውድድር ነው። ብዙ እውቀት የሚገኝበት ውድድር ሆኖ አግኝቼዋለሁ። አረሳችሁም እንዴ? አረሳችሁም በቃ እንዴ? ጥሩ ስራ ሰርቻለሁ ብዬ ባልልም በተወሰነ መልኩ እኔ ያሸንፋለሁ ብዬ አስባለሁ። አንቺስ ማን ያሸንፋል ብለሽ ታስባለሽ? እኔ ራሴን የማሸንፈው ተስፋ ማድረገው እንታሰባለን። እኔ እንኳን የዳኞቹ ውሳኔ ነው የምጠብቀው። ብዙ ጊዜ ምግብ አብሳይና ሼፍነትን አንዳንድ ሰዎች አይለዩትም። ሁሉም ምግብ አብሳይ ወይም ኩክ የምንለው ሼፍ ይመስላቸዋል። ሼፍነት ግን የብዙ ዓመት ጥረት፣ ብዙ ውጣ ውረዶችን ማለፍ፣
የእሳቱ ወላፈን ሲጋጋል ዘሎ ገብቶ ኮንትሮል ማድረግ፣ የእንግዳዎች በብዛት ወደ ሬስቶራንት መግባት ሲመለከት ሐሳብ አፍልቆ አዲስን ነገር የሚያመጣ ነው። ይሄ የ2.6 ሚሊዮን ብር ውድድር ምርጡን ሼፍ የሚያወጣ ነው። ቅድም እንደነገርኳችሁ ሼፍ ካሬምና ሼፍ ኤስኮፈር የሼፎች ንጉስ ይባላሉ። በ2.6 ሚሊዮን ብር ውድድር ውስጥ እኛ ነገስታትን እንፈልጋለን። የዛሬው ውድድር ማን ነው ንጉስ አድርጎ ተሾሞ ተክቦ ከዚህ ውድድር የሚወጣው? ውጤቱ በዚህ ክሎሽ ውስጥ ተቀምጧል። ተወዳዳሪዎች ሼፍ ደጀኔ፣ ሼፍ ተስፋነሽ፣ ሼፍ ነብዩ በሼፍ ብርሃኑና በሼፍ ልዩ እንዲሁም በፒት ማስተር ወንዴ ተዳኝተዋል። አሁን ውጤቱን የምናይበት ጊዜ ነው። ስለዚህ ልግለጸው። ምን ይመስላል ሼፍ ደጀኔ? ትንሽ ናቸው የሚያውቁት። ሼፍ ተስፋነሽ፣ ሼፍ ነብዩ ሼፍ ይከፈት። በዚህ ውድድር ወደሚቀጥለው ዙር የምታልፈው ወይ የሚያልፈው፣ የማያልፉት ወይም የማታልፈው ማን ነው? 1 2 ወደ 2.6 ሚሊዮን ብር የሚጠጋው ወይም የማትጠጋው? ክፈተው። በዛሬው ቀን ወደ 2.6 ሚሊዮን ብር የማታልፈው የማያልፈው ተወዳዳሪ ማን ነው? 3 ማንጎና በተር ስኳሽ የማያልፉት እነሱ ናቸው። አላቅም ዳኞቹን እሱን ነው የምጠይቀው። ዝም ሲል ነው። ተስፋንሽ ዋው ላለች ምንድን ነው ምን ይመስላችሁ? የጠበቅሽው አለ? ምን ነበር የጠበቅሽው? አቮካዶ፣ ሰላጣ ምን ይሆን የዚህ ትርጉም? ምንድን ነበር የጠበቅሽው? የኔን ገበታ ጠበቅኩት የምርሽን ነው ማለት ያው የሚሸኘው ማለት አሃ ገበታው ስለሌለ ነው። ኦኬ ምን ይመስልሃል? አትክልት ነው እንዳትለኝ። እንጃ አልገባኝ። ሼፍ ነብዩስ ምን ይመስልሃል? ቅር ያለ ነገር ሊሆን ይችላል። ወደፊት ግን የሚስተካከል ነገር ሊኖር ይችላል ያስባል። ይሄ ነገርየው ወደ ምን ይቀየራል? የሚስተካከል እኮ ስትለኝ አሁን ስለዚህ ነገር ነው አይደለም ማውራው። ይሄ ቀይ ስር መሆን ይችላል፣ ይሄ ቲማቲም መሆን ይችላል ነው እያልከኝ ያለኸው? እንደዛ ለማለት ሳይሆን እሱ ነገር እዛ ጋር ሲቀርብ ስህተት የተፈጠረ ነገር ሊኖር ይችላል። ኦኬ ያ ሚስጥር ምንድን ነው? ያ ሚስጥር ደግሞ ጥፋት የጠፋበት አካል ወይም የጠፋበት ነገር ኔክስት ዊክ ላይ የሚስተካከል ነገር እንዲሆን ብዬ አስባለሁ። በተር ስኳሽና ማንጎ ታስረርድ ለኔ ተው። በተር ስኳሹን ላንቺ፣ ማንጎን ለብሬ። ሼፍ ተስፋነሽ አማትረሻው አጋጣሚ ነው አይደል? እንዴት እንደሚሰራም ከዚህ በኋላ በደንብ ታየዋለሽ ብዬ አስባለሁ። ስለዚህ ሼፍ ተስፋነሽን ነው የሚገልጸው ባጭሩ። እንደዚህ ይዛው ምናምን አብረን ፎቶ የምንነሳው ስኳሽ ይዘሽ ማለት ነው። ስለዚህ በዚህ ውድድር በመጀመሪያ ወደሚቀጥለው ዙር ያላለፈችው ሼፍ ተስፋነሽ ናት ማለት ነው። ሼፍ ስኳሽ ሼፍ ስኳሽ። ማንጎስ? ማንጎ እንግዲህ ያመጣው ጣጣ ማለት ነው። እንግዲህ ሁለቱም እዚህ የተቀመጡበት ምክንያት ሁለቱ ያመጡት ችግር ሁለታችሁንም አሰናብቷል ማለት ነው። ስለዚህ ሼፍ ተስፋነሽና ሼፍ ነብዩ ከዚህ ውድድር ተሰናበቱ ማለት በአንደኛው ዙር ውድድር ብቃቱን በማሳየት ሼፍ ደጀኔ አሸናፊ ሆነዋል። በመጨረሻ ዳኞች የምትሉት ነገር ካለ? ሁልጊዜም ደጋግመን የምንናገረው ነገር ነው።
ወደዚህ ውድድር ከመምጣታችሁ በፊት ቀደም ያሉ ውድድሮችን ተመልከቱ ብለን ብዙ እንናገራለን። ያ የሚጠቅመው ምንድነው? ይሄን በተር ስኳሽ ከአንድም 3 ጊዜ ተጠቅመነዋል። ከዚህ ቀደም በብዙ መልኩ ሲሰራ ሳያውቁትም ቀርተው እንደዚሁ ሉዝ ያደረጉ ሰዎችን አይተናል። ስለዚህ እናንተም ቀደም ብላችሁ ብታዩ ኖሮ አንቺ ይሄን አትረሹም ነበር። የሱስ መፍጠንና መርሳት ነው። አንቺ ሙሉ ለሙሉ ስላላወቅሽው ነው ይሄ ነገር የተፈጸመው። ስለዚህ ቀደም ያሉ ውድድሮችን ተመልከቷቸው። የዛሬ ውጤት የዛሬ ነው። እውቀት አላችሁ፣ ችሎታ አላችሁ፣ እየሰራችሁበት ነው ያላችሁት እስካሁንም። ነገር ግን ዛሬ ግብአት በመርሳት ባለመቻል ብቻ ሳይሆን ግብአት በመርሳት ከዚህ ውድድር ውጪ ሆናችኋል። ነገ ከነገ ወዲያ ብዙ እድሎች ይገጥሟችኋል። ለዛ ራሳችሁን ማዘጋጀት ይኖርባችኋል። ሌላው ደጀኔ የሰጠህን ምግብ ጥሩ ምግብ ነው። የተሰጡህን ኮመንቶች አሻሽለ ሁለተኛ ዙር ላይ ከዚህም የተሻለ ፕሌት ለመስራት ራስህን አዘጋጅ። ለሁላችሁ መልካም እድል እመኛለሁ። በዛሬ ውድድር ሼፍ ደጀኔን አሸናፊ አድርጎ ሼፍ ነብዩና ሼፍ ተስፋነሽን ሸኝቶ በዚህ መልኩ ተጠናቋል። ይሄ የ2.6 ሚሊዮን ብር ውድድር በዚህ መልኩ ግለቱ እየጨመረ የእሳቱ ትኩሳትም ደግሞ ተወዳዳሪዎቹን ውስጥ እየከተተ ድንቅ ተወዳዳሪዎችን ወደፊት ይዞልን እየመጣ ነው። እኔ እናንተም ብሆን ስልኬን አውጣና 7696 ኤም ብዬ እመዘገባለሁ። ብዙዎች ወደዚህ የመጡ ነው። ይሄ ተራ 2.6 ሚሊዮን እንዳያመልጣችሁ። እስከ ሳምንት ሼፍ ማቲ ነበርኩኝ። ቸርን ሰንብት።